ሆነሻል? ተይ እንጂ ሮቤል፣ እንዳስነካኝ ጻፌን እንዳስነካኝ። አሁን ጣልኝ ከዚህ ክፍል ሂድ። አረ ተረጋጊ በፈጠረሽ። አረጋጋ። ምን ሆነሻል? ተረጋጊ እንጂ ሮቤል። እኔ ለሮቤል ሞትለታለሁ። እንኳን ልሞትለት ይቅርና አሁን የሚነግርሽ ይሄንን በሚራ በዚህ ምንም አይነት ቀልድ አልፈልግም። ካላመንሽ ሂጂና ጠይቂው እኮ እኔ ሳራ አብሳዬ ንገረኝ። አንቺ ግን ትንሽ እንኳን ማፈር ያልተገጠመልሽም አይደል? ለአንቺ ከተገጠመልሽ አውሽኛ። ሚራ፣ እዚህ ቤት የመግባት ምንም አይነት መብት የለሽም። የሚራ የጭካኔ ጥግ እንግዲህ ሮቤልን ገሏ ካስቀበረች በኋላ ለሉዋናም ደግሞ የሳራን ሞት ነግሯታለች። ሉዋናም እንግዲህ በፍጹም አምሳያዬ አልሞተችም በማለትም ስትጠይቃት እኔን የማታምኝኝ ከሆነ አድናንን ሂደሽ መጠየቅ ትችያለሽ ብላ እያለቻት ነው። እንግዲህ ሮቤልንም ከገደለች በኋላ ሴጣንም እንደሆነች እራሷ አምናለች። እሱንም እንግዲህ ከገደለችው በኋላ ሰው ጠርታ አስወስደዋለች፣ ሬሳውን ማለት ነው። እንግዲህ ሬሳውን በወሰደላት ሰዓት ልጁ እውነት ብቻሽን ነው ይህንን ነገር ያከናወንሽው? ምን አይነት ጨካኝ ነሽ ብሎ ሲጠይቃትም ስለ ጭካኔ አንተ እንድትነግረኝ ሳይሆን እኔ አድርግ ያልኩን ነው የምታደርገው ብላ እንግዲህ ወስዳ አስቀብረዋለች። እንግዲህ ሮቤል አይሞትም ብዬ ተስፋ አደርጋለሁ። ሆኖም እንግዲህ ያንን ነገር ካደረገች በኋላ አፈቅርሃለሁ እያልኩ እሞትልሃለሁ እያልኩ እንኳን ልሞትልህ ራስ ወዳጅ ሆኜ ሰይጣን ሆንኩኝ እያለች እንግዲህ እኔ ትልቁ ዳቢሎስ ነኝ እያለች በራሷ ላይ እየተጸጸተች ነው። እንግዲህ ካደረገችው በኋላ ብትጸጸትም ባትጸጸትም ምንም የምታመጣው ነገር የለም ማለት ነው። ስለዚህ እንግዲህ ይህንን ይመስላል። ሆኖም እንግዲህ ሚራ ያንን ካደረገች በኋላ ሉዋናም የዛን ቀን ኩሽና ገብቶ አቅፏት ሁሉ ነበረ። እንግዲህ ትናንትና ላይ የምታስታውሱ ከሆነ አድናንም ተከትሎት ወጥቶ ነበረ። እንግዲህ አድናን የሚላት ቅጀት ነው። እሷ ደግሞ እመነኝ ቅጀት አይደለም፣ ሮቤል በህይወት አለ፣ እኔ ይዞኛል። እንግዲህ ከዳሰሰኝ ውጪ ሌላን ሰው አላምንም፣ አንተ የምታምነው ሚራን ነው በማለትም ትመልስለታለች። እሱም እንደዛ አይደለም የማምንሽ እኔ ነው፣ ግን አንቺ ጭንቀት ውስጥ ስለገባሽ ነው፣ በቃ ነይ እንተኛ ብሎ ይላታል። እሷም እንግዲህ እሺ በማለት ወደ መኝታ ትሄዳለች። ወደ መኝታም እንግዲህ እንደሄደችውም ያን የሆኑ ህልም ታልማለች። እንግዲህ ቅጀት ውስጥ ትገባለች። ከሮቤል ጋር የተኛችም መስሏት እጅግ በጣም ደንግጧ እንዳያችሁት እንዳትነካኝ እያለችው ነበረ። እንግዲህ አድናንንም ልትጠራው ስትጠራ እንግዲህ አድናንም ደንግጦ በቃ ይሄ ያደረገችው ነገር እየጸጸታ ስለሆነ ነው እንጂ ሮቤል በህይወት የለም ማለት ነው። አየው ያለችው ሁሉ ቅጀት ነው አይደለ? ሆኖም እንግዲህ እኔ ሚራ ሄዳ ወስዳኝ እኔ ራሱ ካላየው አላምንም እያለ ነው። እንግዲህ ዝናብ ሊዘንብ ነው። እዚህ የዝናብ ድምጽ እየሰማችሁ ነው ብዬ አስባለሁኝ። እንግዲህ ሚራ እንደዛ ካለችውም በኋላ አድናንም ወስዶ አሳይም ብሎ ይላታል። እሷም አሳይም በሚላትም ሰዓት ምንድን ነው የማሳየ በቃ ሞቷል ብላ ትለዋለች። ከሞተ ሬሳውን እፈልጋለሁ፣ እዛ ቦታ እንድትወስጅኝ ነው የምፈልገው በማለትም እንግዲህ ይጠይቃታል። እሷም እዛ የምወስድ የለም በማለትም እንግዲህ አይተሃል ምንም ነገር የምል ነገር የለም በማለትም እንግዲህ አትኩራ ትመልስለታለች። እሱም በፍጹም ሳላይ አላምንሽም በማለትም እንግዲህ ሬሳው ቦታ ወስደዋለች። ሆኖም እንግዲህ አፈሩ ትኩስ ነው እያላት ነበረ። ያም ቢሆንም ምንም አይነት ነገር እንትን አይልም ማለት ነው። ሆኖም ያ ቢሆንም ምንድን ነው የሚካሄደው እያለ እያሰበ ይገኛል ማለት ነው። ሆኖም ለሉዋና ለማስረዳት ወደ ቤት ይመለሳል። ያንንም ወደ ቤት ከተመለሰ በኋላ ሉዋናስ እሺ ሬሳውን አገኘከው እንዴ በማለትም ስትጠይቀው አይ አላገኘሁትም ብሎ ይላታል።
ግን መቃብሩ ጋር ወስዷኝ እንደሞተ አረጋግጫለሁ በማለትም ስትመልስለት ምንም የምታረጋግጠው ነገር የለም ብላ ትመልስለታለች። እንግዲህ እሷ እንደዛም ብሏ ያመነችው ነገር የለም። በዛ አይነት መልኩ ትመልስለታለች። ሆኖም እንግዲህ ሚራ አሁንም ያልተፋታችው ከቤት እንድትለቅ ትዕዛዝ ይመጣላታል። ቤቱን ለቀሽ ውጪ ካለበለዛ ደግሞ ቤቱን ክራይ ክፈይ በማለት እንግዲህ ሲላት የቤት ክራዩን ኬት አምጥቼ ነው የምከፍለው? ያለኝ ብር ይሄ ነው። ስለዚህ ወደ እነ አድናን ቤት መመለስ አለብኝ ብላ ትወስናለች። ያንንም እንግዲህ በወሰነችም ሰዓት እንዴት ነው የምመለሰው ብላ በወሰነችም ሰዓት እንግዲህ አድናን ቤቱን በላዩ ላይ ስለሸጠች እኔ ቤቱን በላዩ ላይ እስከሸጥኩኝ ድረስ ምንም የሚመጣ ነገር የለም በማለት እንግዲህ ትናገራለች። ያንን ለማድረግ ያንን ቤቱን እንግዲህ ላዩ ላይ እስከሸጠች ድረስ ምንም ውጪ ማለትም ግቢ ማለትም አይችልም በማለት እንግዲህ ትሄዳለች ማለት ነው። እዛም በደረሰችበት ታይም እንግዲህ ሉሃና አትገቢም፣ ይሄ ቤቱ ያድናን ነው ብላ ብትላትም ይህንን መፍት ማን ሰጠው? ይሄ እንደዛ ብሎ ነገር የለም፣ ቤቴ የራሴ ነው ብላ ትላታለች። ሆኖም ምግብ እየሰራች ነው እንደውም የምትመግቢኝ በማለትም ካለቻት በኋላ እንግዲህ እሷም ግዴታ እሷ እነሱ ጋር እንደምትኖር ታምናለች። እንግዲህ ለአድናንም ሄዳ ትነግረዋለች። ምን ልትሆን ነው አሁን ደግሞ ልትበጠብጠኝ የመጣችው በማለት እንግዲህ ይናገራል ማለት ነው። ያንንም በማድረጉ እንግዲህ ምን ልትሆኝ ነው ወደ ራሴ ህይወት የመጣሽው? ከህይወቴ ውጪልኝ አላልኩሽም እንዴ በማለት ሲላትም የሳራን ሞት ነግረካታል ወይ ለሉሃና በማለት እንግዲህ ትጠይቀዋለች። እሱም ለምን እነግራታለሁ? አልነገርኳትም፣ ግን እነግራታለሁ፣ እሱ አያገባሽም ብሎ ይላታል። እሷን ከዚህ ህይወት ከዚህ ቤት ውጣልኝ ብላ ስትለውም ውጪልኝ ብሎ በጥፌ ሲላት፣ ስለዚህ ከሱ ቀድሜ መንገር አለብኝ በማለት ታስባለች። እንደዛ ካልሆነ ጥፊ እስከሰጠኝ ድረስ እኔም ይሄንን በዚህ እነግራታለሁ በማለት እንግዲህ በጠዋት ቀድሜ እናገራለሁ ብላ ትወስናለች። ሉሃናም እንግዲህ በጠዋት ስትነሳ እንኳን በጠዋት ተነሳች፣ ዛሬ ቀንሽ ከባድ ነው፣ አድናን ላንቺ የሚነግረው ነገር አለው ብላ ትላታለች። ዞር በይልኝ፣ እኔ ምንም የምሰማሽ ነገር የለም በማለት እንግዲህ ትመልስላታለች። ያንንም በምትመልስላት ሰዓት የምትነግሪኝ ነገር ካለ ንገሪኝ፣ ካለበለዚያ አትከተይም በማለት ስትላትም አይ አድናን እንዲነግርሽ ሳሎን ቁጭ ብሏል፣ ስለዚህ እኔ ከነገርኩሽ ደግሞ ባልሽ ያዝንብኛል በማለትም ትመልስላታለች። እሷም እንዴት ይሄ ነገር ይሆናል? ስለዚህ አሁን ላይ ምንም ነገር አታስቢ፣ እኔ ነግራታለሁ በማለትም እንግዲህ ትናገራለች ማለት ነው። በዛ አይነት መልኩ ከተናገረችም በኋላ እንግዲህ ሳራ እህትሽ ሞታለች፣ ካላመንሽኝ ጠይቂው በማለትም እንግዲህ ትጠይቀዋለች። እሱም ሳራ እንደሞተች ይነግራታል። ሆኖም እንግዲህ ሮቤል እንደገደለ ባወቀች ሰዓት ደግሞ ምን እንደሚፈጠር አስቡት። እንግዲህ እጅግ ከባድ ነው። ሆኖም እሷ ሮቤል እንዳልሞተ ታውቃለች። ሮቤልን አሁን እንግዲህ እየገደለችው ሚራ ናት። እነሱ ግን እሷ የገደለች አድርገው ነው የያዙት ማለት ነው። ሚራ በዛ ቦታ እንግዲህ ምን እንደምታደርግ የምናየው ይሆናል ማለት ነው። እና እናንተም ያላችሁን አስተያየት አስቀምጡ። እንግዲህ ለዋን ማናት ሚራ አዲስ ምዕራፍ ጀምሬያለሁ እያለች ነው ያለችው ማለት ነው። እንግዲህ አሁን ጠላቶችን ሁሉ አስወግቻለሁ፣ ከዚህም በኋላ ምንም አይነት ጠላት የለብኝም ብላ ነው እና እንደዛ ብለዋለች። እንግዲህ ከሚራ በመስማቷ እሷም እጅግ በጣም ነው የምታዝነው። እንግዲህ ሚራ አንቺ ነሽ እንጂ የማታውቂው ሁላችንም እናውቃለን በማለት ነው የመለሰችላት ማለት ነው። እንግዲህ ይህንን ባደረገችበት ሰዓት እሷ ይህንን ስታውቅ እንግዲህ በዛ ላይ ደግሞ ሮቤል እንደገደለ አውቆ ዝም እንዳላት እሱ
ካወቀ ቆይቷል፣ ግን እስካሁን ድረስ የነገራት ነገር የለም ማለት ነው። ያንን ስለሆነ እንግዲህ ምንም አይነት ነገር ሊደረግ አይችልም ማለት ነው። እና እንግዲህ አሁን በመጀመሪያ ቢነግራት አትቀየመውም። እስከ ዛሬ ድረስ እንግዲህ ዝም ብሎ አሁን ላይ ደግሞ በዛ አይነት መልክ ስትሰማ እጅግ በጣም ነው የሚያሳዝነው። ግን ያው እሷ እንዳልሞተች ልቧ ይነግራታል፣ መንትያም ስለሆነች ማለት ነው። ሆኖም እንግዲህ ያንን ነገር ቀጣይ ላይ የምናየው ይሆናል። እናንተም ሀሳባችሁን ኮሜንት ላይ አስቀምጡ። መልካም ምሽት። አመሰግናለሁ። ላይክ ሰብ አድርጉኝ።